ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ በዘር አፕሊኬሽንን በመጠቀም ገንዘብ የምታገኙባቸውን 3 መንገዶች ነው የምናየው። እነዚህን 3 መንገዶች ተጠቅማችሁ በእርግጠኝነት ብዙ ገንዘብ መስራት ትችላላችሁ። በጣም ቀላል መንገድ ናቸው። በእርግጠኝነት እስከመጨረሻው ከተከታተላችሁ በጣም የምታተርፉበት ገንዘብ የምታገኙበት ሜትድ ስለሆነ እስከመጨረሻው ተከታተሉ። አሁን ቀጥታ ወደ ቪዲዮ ሌትስ ጎ። ኦኬ የአፕሊኬሽኑ ስም በዘር ይባላል። ስለዚህ አፕሊኬሽኑን ለማግኘት መጀመሪያ ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ከገባችሁ በኋላ በዘር ብላችሁ ሰርች ካረጋችሁት ይመጣላችኋል። ስለዚህ ፕሌይ ስቶር በመቀጠል ሰርች ማድረጊያው ላይ በዘር ብላችሁ ወይም ደግሞ በዘር አፕ ካላችሁ ይመጣላችኋል። ለመጀመሪያ ጊዜ በምትከፍቱበት ጊዜ ሬጂስተር ፔጅ ነው ይመጣላችሁ። እንደምታዩት ክሬቲቭ በሆነ መልኩ በቀላሉ ገንዘብ የምታገኙበት ነው። ስለዚህ አካውንት ክሬት ለማድረግ አጌን 2 ኦፕሽኖችን መጠቀም ትችላላችሁ። አንደኛው በጎግል ቀለል ያለው ሜተድ ነው። ሁለተኛው ደግሞ በቀላሉ የታችኛውን ክሬት አካውንት የምትለዋን ነክታችሁ መግባት ትችላላችሁ። ምናልባት ኦልሬዲ አካውንት ክሬት ካረጋችሁ ከታች ሎጊን የምትል ቴክስት አለች። እሷን ክሊክ ታደርጉና ቀጥታ ወደ ሎጊን ፔጅ ያመጣላችኋል። ከዚህ በፊት ሬጂስተር ካደረጋችሁ እሱን ኢንፎርሜሽን ማግኘት ትችላላችሁ። ለአሁኑ ኮንቲኒው ዊዝ ጎግል የምትለዋን አንድ ጊዜ ክሊክ አደርጋለሁ። በመቀጠል ኢሜል ያስመረጣችኋል። በመቀጠል ኢሜሉን ከመረጣችሁ በኋላ ኮንቲኒው የምትለዋን ክሊክ በምታደርጉበት ጊዜ ቀጥታ ወደ አፕሊኬሽኑ ሬጂስትሬሽን ፔጅ ያመጣችኋል። እዚህ ጋር የራሳችሁን ኢንትረስት ሴሌክት ታደርጋላችሁ። ለምሳሌ ፉትቦል ማየት ፈልጋለሁ፣ እንዲሁም ደግሞ ሌሎች የምትፈልጓቸው ኮንተንቶች ካሉ ኮንተንቱን ትመርጣላችሁ። ኦኬ ሴሌክት ካደረጋችሁ በኋላ ኮንቲኒው ትላላችሁ። በመቀጠል እዚህ ጋር ዩዘር ኔም ታስቀምጣላችሁ። እንደምታዩት እዚህ ጋር ዩዘር ኔም ነው የምታስቀምጠው። ስለዚህ ዩዘር ኔማችሁን እዚህ ጋር ታስቀምጣላችሁ። እኔ ቢኒያም ዶት ቤል በለው ፈርስት ኔም ላስት ኔም አለ። በመቀጠል ኔክስት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ጀንደራችሁን ሴሌክት ታደርጋላችሁ። ሜል ስለሆነ ሜል ላለው። በመቀጠል ኤጃችሁን ሴሌክት ታደርጋላችሁ። ሌትስ ሴይ ያው 31 አይደለም ግን 31 ልበለው። ኤጃችሁን ካስገባችሁ በኋላ ፕሮፋይል ፒክቸር ሴሌክት ታደርጋላችሁ። ፕሮፋይል ፒክቸር ከጋለሪ ወይም ደግሞ ዳይሬክትሊ ከካሜራ ማንሳት ትችላላችሁ። ቹዝ ፎቶ ፍሮም ላይብራሪ የሚለውን ፕሮፋይል ፒክቸር አስገባለሁ። በመቀጠል ኔክስት የምትለዋን ትነካላችሁ። በመቀጠል እዚህ ጋር ኮድ መሙላት ይኖርባችኋል። አጌን እናንተም ቦነስ እንድታገኙ ፊት ለፊት የምታዩትን ኮድ ትሞላላችሁ። በመቀጠል ኔክስት የምትለዋን ትነካላችሁ። በመቀጠል እንደምታዩት ፕራይቬሲ ፖሊሲ ያለ አክሰፕት የምትለዋን ትነካላችሁ። አሎ የምትለዋን ትነካላችሁ። ናው እዚህ ፔጅ ላይ እንደምታዩት ፊት ለፊት የፊድ ወይም ደግሞ ቪዲዮ የምታዩበት ፔጅ አለ። እንዲሁም ደግሞ ሪል ፔጅ አለው። እዛ ላይ ሪል ላይ ገብታችሁ ደግሞ አንዳንድ ቪዲዮዎችን ማየት ትችላላችሁ። ገንዘብ የምታገኙበት መንገድ ምን አለ? የመጀመሪያው ገንዘብ የምታገኙበት መንገድ አንደኛው በሪፈራል ማግኘት ትችላላችሁ፣ ጓደኞቻችሁን በመጋበዝ። ሁለተኛ ደግሞ ቪዲዮና እንዲሁም ደግሞ ፎቶዎችን ቪዲዮዎችን ፖስት በማድረግ በመመልከት ገንዘብ ማግኘት ትችላላችሁ ማለት ነው። ሶስተኛው መንገድ ደግሞ እዚሁ አፕሊኬሽን ላይ ቪዲዮዎችን በማየት ፖይንቶችን በመሰብሰብ የዚህ አፕሊኬሽን ቶክን ሊስት በሚደረግበት ጊዜ ሊስት የተደረገውን ቶክን በመሸጥ ገንዘብ ማግኘት ትችላላችሁ። እሱንም በኋላ ላይ የማሳያችሁ ይሆናል። እስከመጨረሻው ተከታተሉ። እዚህ ጋር ፊት ለፊት እንደምታዩት ክሌም የምታደርጓቸው ፖይንቶች ቀጥታ ወደ ዋሌት ነው የሚሄዱት። ዋሌት ላይ ከገቡ በኋላ ላይ ሲኤክስ ላይ ሊስት በሚደረጉበት ጊዜ በቀላሉ እነዚህን ቶክኖች ወይም ደግሞ ፖይንቶች ወደ ገንዘብ መቀየር ትችላላችሁ። ምን ያህል ነው የሚያወጡት አይታወቅም። ሊስት በሚደረግበት ጊዜ ነው የሚታወቀው። ለአሁኑ ክሎዝ አደርገዋለሁ። ሶ ከረንትሊ እንደምታዩት አዲስ ፕሮፋይል ስለሆነ ክሬት ያደረኩት ፎሎወሩ 0 ነው። ፖስት ያደረኩት ቪዲዮ ስለሌለ 0 ነው። ምንም ፎሎ ያላደረኩት ሰው ስለሌለ ቪዲዮ 0 ነው እንደምታዩት። ሶ ወደ ሆም ፔጅ ከገባችሁ ምን ማየት ትችላላችሁ? በጣም ብዙ አበሻዎች ይህንን አፕሊኬሽን እየተጠቀሙ እንደሆነ ማየት ትችላላችሁ። ምናልባት ደግሞ እነዚህን የስፖርት ፊድ ካያችሁ የሌላ ሰው ቲክቶክ ቪዲዮ አምጥተው ወይም ደግሞ ቲክቶክ ላይ ያለ ቪዲዮ ወተርማርኩን ሪሙቭ ካደረጋችሁ በኋላ እዚህ ላይ አፕሎድ በማድረግ ብቻ ገንዘብ ማግኘት ትችላላችሁ። ገንዘብ የምታገኙበትንም 3ቱንም መንገድ የማሳያችሁ ይሆናል። ምናልባት ፕሮፋይላችሁ ላይ ከገባችሁ ከላይ ያለችውን 3 ነጠብጣብ ነክታችሁ ኢንቫይት አ ፍሬንድ ኤንድ ኤርን ፖይንት ምለዋን ከነካችሁ ይህንን ሊንክ በመጠቀም ቀጥታ ጓደኞቻችሁን በመጋበዝ
በመጀመሪያው መንገድ ገንዘብ ማግኘት ትችላላችሁ። ቅድም እንዳልኳችሁ መጀመሪያ ላይ ያስገባችሁት ኮድ የኔን ኮድ ነው። ስለዚህ እናንተ ኮድ ስትገቡ ለኔ የሆነ ፖይንት ያስብልኛል። በኔ ኮድ ስለገባችሁ ለእናንተ ፖይንት ያስብላችኋል ማለት ነው። ስለዚህ ኢትስ ዊን ዊን ሲቹዌሽን ነው። ጀስት ሼር የምትለዋን በተን ክሊክ አድርጋችሁ ቴሌግራም ላይ ለጓደኞቻችሁ ሼር ማድረግ ትችላላችሁ። ጓደኞቻችሁ ሬጂስተር እንዲያደርጉ አድርጓቸው። ምናልባት ሬጂስተር ካላረጉ ይሄ የሚከፍል ፕላትፎርም ስለሆነ በቀላሉ ይሄንን ጆይን በማድረግ መቀላቀል ትችላላችሁ። እንደምታዩት ኮዳችሁን ቀጥታ ሊንኩን ክሊክ ስታደርጉ ማግኘት ትችላላችሁ። እሱን ኮድ ካስገባችሁ ቀጥታ ያ ሰውዬ ሪፈራል ሊንኩ በእናንተ ይገባል ማለት ነው። ሁለተኛው መንገድ ቅድም መግቢያው ላይ ገልጬላችኋለሁ። እዚህ አፕሊኬሽን ላይ ፖይንት በመሰብሰብ ገንዘብ ማግኘት ትችላላችሁ። ምናልባት እኔ ፕሮፋይል ላይ ፊት ለፊት እንደምታዩት እዚህ ጋር የፖይንት ምልክት አለ። ይሄ የበዘር የሚባል ቶክን ነው። በዘር ኮይን ወይም ደግሞ በዘር ቶክን አጌን ቫልዩ ወይም ደግሞ ምን ያህል ዋጋ እንዳለው አይታወቅም። ሊስት ከተደረገ በኋላ ማወቅ የምትችሉ ይሆናል። ሶ ፊት ለፊት ሶሻል እና ፖይንትስ የሚላለ ፖይንትስ የምትለዋን ከነካችሁ ከረንትሊ የሰበሰባችሁትን ፖይንት ያሳያችኋል። ይህም ፖይንት ሞር ለመሰብሰብ ከፈለጋችሁ ምን ማድረግ ይኖርባችኋል? ቪዲዮ ማየት ይኖርባችኋል። እዚህ ጋር ሞር ማንበብ ትችላላችሁ። የበዘር ቶክን ቫልዩ አይታወቅም። ነገር ግን እነሱ ኢስቲሜት ባረጉት መሰረት እንደምታዩት የአንድ በዘር ኢስቲሜሽን ፊት ለፊት የምታዩትን ፖይንት ይዛል። ዳት ኢዝ 0.048 ዩኤስዲቲ ነው ማለት ነው። እንደምታዩት ግራፉንም ካያችሁት እያደገ ነው የመጣው። ስለዚህ ሞር ሰዎች ጆይን ባረጉ ቁጥር ሞር ሰዎች ኢንጌጅ ባረጉ ቁጥር ወይም ደግሞ ይሄ የሶሻል ሚዲያ አፕሊኬሽን ሞር ሰው ባየው ቁጥር ምን ይደረጋል? ሞር ቫልዩ እየጨመረ ይመጣል። እንደምታዩት አሁን ሊስት አልተደረገም። መጀመሪያ ላይ ኤክስፕሌን ስላደረኩላችሁ የክሪፕቶ ከረንሲ ኮንሰፕት ቤዚክ ኮንሰፕት ይኖራችኋል ብዬ ገምታለሁ። በኋላ ላይ ቫልዩ ይታወቃል። የሰበሰባችሁት ፖይንት ወደ ገንዘብ ምን ያህል ነው የሚለው የሚታወቀው በኋላ ላይ ይሆናል ማለት ነው። ይሄ ቶክን እንደምታዩት ዶላር በዘር የሚባል ቶክን ነው ማለት ነው። ስለዚህ ይሄንን በዘር የሚባል ቶክን በኋላ ሊስት በሚደረግበት ጊዜ ምን ያህል ዋጋ ይኖረዋል፣ ምን ያህል ብር እናገኛለን የሚለውን በኋላ ኤርድሮፕ ላይ የምናውቀው ይሆናል ማለት ነው። ባክ ብዬ ወደ ኋላ ልመለስ። እዚህ ጋር እንደምታዩት ፌዞች አሉት። ስለዚህ አፕ ፖይንት አሁን ለምሳሌ ያለንበት ኬዝ ማነው ፌዝ ከረንት ፌዝ ላይ ይሄንን ካነበባችሁት ፌዝ ቱ ላይ ያለ ነው። ፌዝ ቱ ማለት ነው አሁን ፖይንቶችን የምንሰበስብበት ታይም ነው ማለት ነው። ስለዚህ ፖይንቶችን ከሰበሰብን በኋላ ቀጣይ ፌዝ 3 ፌዝ 4 እና ፌዝ 5 ላይ ገንዘባችንን ማውጣት እንችላለን። ጁን 1 ላይ ነው እንደምታዩት ጁን 1 ላይ ነው ኤክስቼንጁ ወይም ደግሞ ሲኤክስ ላይ ሊስት የሚደረገው። ስለዚህ ጁን 1 ላይ በእርግጠኝነት ሊስት በሚደረግበት ጊዜ የሰበሰብነውን አርን ያደረግነውን ፖይንት ኮይን ቀጥታ ኮንቨርት ማድረግ እንችላለን፣ በገንዘብ ማውጣት እንችላለን ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ፖይንቶችን እርን ለማድረግ ምን ማድረግ ትችላላችሁ? በቀጥታ ከቪዲዮዎች ጋር ኢንተራክት ማድረግ ይኖርባችኋል። ኢንተራክት በምታደርጉበት ጊዜ ፖይንት ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር ቅድም ፖፕ አፕ ያደረገው ሜሴጅ ተመልሶ መጥቷል። ስለዚህ ክሌም ነው የምትለው ነካለው። ስለዚህ ክሌም ለማድረግ መጀመሪያ ዋሌት ያስፈልጋችኋል ማለት ነው። ከዚህ በፊትም እንደነገርኳችሁ ምናልባት የሌሎች ቪዲዮዎችን ካያችሁ ዋሌት ወይም ደግሞ ይሄ ቶክን ወይም ደግሞ ይሄ ኮይን ስለሆነ ዋሌት ያስፈልጋችኋል የምታስቀምጡ። ስለዚህ እዚሁ አፕሊኬሽን ላይ ዋሌት ክሬት ማድረግ ቻላችሁ። ኔክስት ብዬ ላሳያችሁ። እንደምታዩት ዋን አፕ ኤቭሪ ስፖርት ኤቭሪ ፋን ሴት አፕ ዩር ዋሌት የሚላለ። ስለዚህ ቅድም ስኪፕ ብዬው ነበር። አሁን ኔክስት ትሏለው። በመቀጠል ከእንደገና ኔክስት ትላላችሁ። ከእንደገና ፊኒሽ ትላላችሁ። በመቀጠል ክሌም አክቲቬትድ ሆኗል። ስለዚህ ሪዋርዴን አግኝቻለሁ ማለት ነው። ስለዚህ የተወሰነ ታይም ስፔንድ ስታደርጉ እዚህ ላይ ፖይንት ይሰጣችኋል። ያንን ፖይንት ደግሞ ኮንቨርት ማድረግ ትችላላችሁ ማለት ነው። ናው ወደ ፕሮፋይል ላይ በምገባበት ጊዜ እንደምታዩት ክሌም ኢን ፕሮግረስ ይላል። ስለዚህ 5 ደቂቃ መቆየት ነው ያለብኝ እዚህ አፕሊኬሽን ላይ ይሄኛው ሎድ እስከሚያደርግ ወይም ደግሞ ሎድ አድርጎ ከጨረሰ በኋላ ፖይንቴን ምን ማድረግ እችላለሁ? ክሌም ማድረግ መውሰድ እችላለሁ ማለት ነው። ናው አሁን ደግሞ ወደ ሶስተኛው መንገድ እና ብዙ ገንዘብ ወደምታገኙበት መንገድ እንሂድ። ይሄኛው መንገድ ምንድነው? ፕሮፌሽናል ዳሽቦርድ የሚለውን ከነካችሁት በቀላሉ ምን ያህል እንደሰራችሁ በምን ያህል እይታ ምን ያህል ዶላር እንዳገኛችሁ ማየት ትችላላችሁ። ክሊክ አድርጌ ላሳጋችሁ። ይሄ ነገር የሚቆጥረው ወይም ደግሞ መቁጠር የሚጀምረው ቪዲዮዎችን አፕሎድ ስታረጉ ነው ማለት ነው። ሶ እዚህ የፕላትፎርም ላይ በምን አይነት መልኩ ብዙ ገንዘብ እንደምታገኙ የማሳያችሁ ይሆናል። እንደምታዩት እዚህ ጋር የሪፈራል እና ፖስት ኢምፕሬሽን ፔመንት ማየት ትችላላችሁ። የሪፈራል እዚህ ጋር እንደምታዩት አንድ ሰው ሪፈር ስታረጉ 0.15 ዶላር ታገኛላችሁ። እንዲሁም ደግሞ በ1000 እይታ 0.15 ዶላር ታገኛላችሁ።
ታገኛላችሁ ማለት ነው። ስለዚህ ፖስት ያደረጋችሁት ቪዲዮ እይታው በጨመረ ቁጥር ሞር እይታ ባገኛችሁ ቁጥር ሞር ገንዘብ ማግኘት ትችላላችሁ ማለት ነው። ሶ እዚህ አፕሊኬሽን ላይ ብዙ ገንዘብ ለማግኘት ምን ማድረግ ይኖርብናል? በቂ ዶላር ሲኖራችሁ እንደምታዩት ሚኒመም ዊዝድሮም $10 ስለሆነ ቶሎ ብላችሁ ማውጣት ትችላላችሁ። ብዙ ዶላር ለማግኘት ካሰባችሁ እዚህ አፕሊኬሽን ላይ አንድ መላ ነግራችኋለሁ። እሱን መላ አፕላይ ካደረጋችሁ ብዙ ገንዘቦችን መስራት ትችላላችሁ። ምንም አይነት ልፋት አይጠይቅም። ጀስት የዴሊ ታይማችሁን 10 ደቂቃ ከሰጣችሁ ብዙ ገንዘቦችን ማግኘት ትችላላችሁ ማለት ነው። ሶ ወደ ኋላ ተመልሼ ምን ማድረግ እንዳለባችሁ ላሳያችሁ። ነገር ግን ዶላራችሁን እዚህ ጋር ፕሮፌሽናል ዳሽቦርድ ሚላይ ላይ ገብታችሁ በቪው እና በሪፈራል ያገኛችሁትን አማውንት ወይም ደግሞ መጠን ማየት ትችላላችሁ ማለት ነው። እዚህ አፕሊኬሽን ላይ ሞር ዶላር እርን ለማድረግ ከፈለጋችሁ በቀን ውስጥ 3፣ 4፣ 5፣ 10፣ 11፣ 15 ቪዲዮዎችን ፖስት ማድረግ ይኖርባችኋል። አታስቡ፣ ቪዲዮዎቹን ኤዲት ማድረግ አይጠበቅባችሁም። ቲክቶክ ላይ ገብታችሁ ያገኛችሁትን ፈኒ ቪዲዮ ያገኛችሁትን በጣም ኢንጌጅመንት ያለውን ቪዲዮ ቀጥታ ዳውንሎድ ካደረጋችሁ በኋላ እዚህ በዘር ላይ መታችሁ አፕሎድ ማድረግ ትችላላችሁ። አጌን እነዚህ ቪዲዮዎች ወተርማርክ እንዳይኖርባቸው የቴሌግራም ቦቶችን መጠቀም ትችላላችሁ። ዳውንሎድ የምታደርጉበትን የቴሌግራም ቦት ዲስክሪፕሽን ስር አስቀምጠዋለሁ። ስለዚህ ዳጎስ ያለ ሽልማት ስላለው ዳጎስ ያለ እይታ ላገኘ ዳጎስ ያለ ዶላር ስለሚሸልሙ እናንተ መልፋት ሳይጠበቅባችሁ አብዛኛውን ጊዜ ቫይራል የሚወጡ የስፖርት ዜናዎች፣ የስፖርት ሪያክሽኖች፣ ፈሪ ቪዲዮዎች እንዲሁም ደግሞ ቁም ነገር አዘል የሆኑ ቪዲዮዎችን ከቲክቶክ ላይ ዳውንሎድ እያደረጋችሁ ያለ ወተርማርክ ቀጥታ በዘር ላይ በመጫን በቀላሉ በእይታ ብዙ ዶላር ማግኘት ትችላላችሁ። ምናልባት ፊር ላይ ገብታችሁ ቼክ ካረጋችሁት በእርግጠኝነት የምነግራችሁ ነገር በጣም 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 ብዙ ኢትዮጵያዊ ይሄንን አፕሊኬሽን እየተጠቀመ ዶላር እያገኘ ሳይሆን እያፈሰ ነው ያለው። ስለዚህ እናንተም ተጠቀሙበት። በእርግጠኝነት ደግሞ ተጨማሪ ዶላሮችን እዚህ አፕሊኬሽን ላይ እንደምትሰሩ ተስፋ አረጋለሁ። ምናልባት ለሌሎች እንዲዳረስላችሁ ኮሜንት ሴክሽን ላይ የእናንተን የሪፈራል ኮድ ድሮፕ አድርጉ። ሰዎች አዲስ ስትመጡ ደግሞ የነዚህን ኮሜንት ላይ ያለውን የሪፈራል ኮድ ተጠቅማችሁ ብትገቡ ሪኮመንድ አደርጋችኋለሁ። በቀጣይ ቪዲዮ ደግሞ በምን አይነት መልኩ ከበዘር አፕሊኬሽን ላይ ገንዘብ ማውጣት እንደምትችሉ የምሰራላችሁ ይሆናል። ስለዚህ ዲሴምበር 1ም አጌን በአዲሱ ዓመት በፈረንጆች ሊስት ይደረጋል። ስለዚህ ሊስት በሚደረግበት ጊዜ በምን አይነት መልኩ ከዋሌት ማውጣት እንደምትችሉ ቪዲዮ የምሰራላችሁ ይሆናል። ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ እንዲደርሳችሁ በቀጣይ ጊዜ እንገናኛለን። ሰላም ሁኑልኝ።